አሁን ዓለም ገናና መሐመድ ኑሪ ዲቤት ያደርጉ ማንኛው ነው ውሸት ማን ነው እውነታ ሁለቱ አንደኛው ሌላ ነው ያለው አንደኛው ሌላ ነው ያለው አይደለም አባሽ ማለት ነው መሲህ ማለት አባሽ ማለት ነው ቆይ ኪራ መጣው እንደዛ ብለ የተረጎምከው መሲህ አባሽ ነው እንደዚህ የተቀባ ነው ኪራ መጣ እስቲ አሳየኝ እሱ ራሱ አይደለም እንደ መሲህ ያለው አሳየኝ መሲህ ከሚለው ነው የመጣው መሲህ ከሚለው ነው የመጣው አረብኛ ነው የወረደው ታዲያ አረብኛ ነው እንደ መሲህ ማለት መሲህ መሲህ ትግረኛ ነው አታስቀኝ መሲህ አረብኛ ነው እሺ ምንድነው ለካ ኢሳም አረብ ነበረ በጣም ስቱፒድ ያለችው ማሾፍህ ነው አይ አም ስቱፒድ ያለችውን አትሌት አስታወስኳት ኢሳም ለካ አረብ ነበረ አረ አሁን እኔ ኢሳ አረብ ነው ስለ ኢሳ ስለ ነብዩላህ ኢሳ ዘይግነት ያወራን ነው እንደ ያለ ነው ስለ ቃሉ ነው እንጂ አረብ ካልሆነ ታዲያ አረብኛ እንዴት ነው ስሙ ኢሳ የተባለው በአረብኛ ስለዚህ ባንተ ምርጫ ነው እንጂ ቁርአኑ በአረብኛ ስለወረደ ነው አሃ ለኢሳ ስም ያወጣለት ነው መረጃ ስታጣቆፎ አሁን ይሄ ፖለቲካ ነው እኔ የምጠላው መረጃ ስታጣ እስኪ ጌታ ነኝ የሚሉን አሳየኝ ስለ ፖለቲካ ሌላ መሲህ አረብኛና ፖለቲካ እኔን አቅጣጫ ነው የሚደብረኝ እኔ ጌታ ነኝ ያለበትን አሳያለሁ እሱን ተረጋጋና ቅድሚያ መሲህ ማለት አባሽ ማለት ፕሊዝ ማትወጡት ቀርቃሩስ ስለምን ትገባላችሁ ካላወቅና አላወቅ አምጣ ምኑ ነው ማመጣው እየጠየቅኩ እኮ ነው የለም መሲህ የሚለው መስደሩ የቃሉ መውጫ መነሻው እስኪ ንገረኝ የለም ቁርአን ትርጉሙን ስለማያውቀው ነው የወሰደው ትርጉሙን ቢያቅማ ኖሮ አይወስደውም ነበር ትርጉሙን ስለማያውቅ ነው እያልኩ ነው ትርጉሙን ያውቃል ካልከኝ መሲህ ማለት ዋይ በአረብኛ ቁርአኑ ወርዷል እሺ መሲህ ማለት ደግሞ አረብኛ ቃል ነው ካልከን ማስረጃ አንጣ እሺ ማስረጃ ልስጥህ መሲሁ ደጃል የሚል ሐዲስ ላይ አለ መሲህ ደጃል እሱ ራሱ ሌላ ችግር ያለበት ነው ምክንያቱም ደጃል ራሱ የመሲህ ጠላት ሆኖ የመሲህ እንትኖች ነው የሚዋጋው ስለዚህ መሲህ ትርጉሙ ቢላይ መሲህ የተባለበት እሱ አንድ አይኑ ስለታበሰ ነው ተብሏል አዳምጠኝ ኦፎይ አሁን አንተ እየሸሸህ ያለው ማለት ነው ስለ ስላሴ የተያዝክበት ውጥረት ላይ መስፋታ ነው አንተም ሆነ ጓደኛ ኡስመዲን I'm so sorry to talking with you ኡስመዲን please wait የትም እንዳትሄድ አይኑ ስለታበሰ ነው አልክ የትኛው አይኑ ኦኬ ዓለም ገና እሺ ሰላም ናችሁ እግዚአብሔር ይመስገን ቢስሚላህ ማለት ምን ይባላል መሰለ በአገርኛ ማለት ነው አውቆ የተኛ ቢቀሰቅሱት አይሰማም አሁን እዚህ ጋር እናንተም እኛም ለመማማር ካልሆነ ማለት ነው ወይም ደግሞ ለማወቅ ወይም ደግሞ ለመረዳት ወይም ደግሞ ለመረዳዳት ለመግባባት ካልሆነ በስተቀር አዳር ሙሉ እንዳሆኑ ብትከራከሩ ማለት ነው የምታመጡት መፍትሄ በፍጹም የለም እንደኔ ከሆነ እሺ መፍትሄውን ልነግረን ትችላለህ መፍትሄውን ልንነጋገር ነው ምን ይችላል አንድ ላይ ማለት ነው መሲህ የሚለው አረብኛ ቃል ነው መሲህ አረብኛ ቃል ነው ወይ መሲህ አረብኛ ቃል ነው አሁንም እኔን ወዝዳ እዛ መክተት ነው የምትፈልገው እስኪ አስጨርሰኝ በአንተ ሐሳብ እንዴት እሺ ምን ሐሳብ አለህ ካልከኝ ማለት ነው ፈረስታ መጀመሪያ የምትነጋገሩበት የምትወያዩበት ርዕስ ሊኖራችሁ ይገባ ነበር ካነበረም ደግሞ ያንን አንዱን ሳትጨርሱ ወደ አንዱን ሳትጨርሱ ወደ አንዱ አሁን በዛ ላይ ደግሞ አንተ ለምሳሌ አንድን ግለሰብ ዝም ብለህ የምትከታተለው ከሆነ ቅድም ሲነግርክ ነበር አንተ የኔን አይብ ወይም ደግሞ የኔን ስተት ነው የምትፈልገው ወይስ እውነታውን ነው የምትፈልገው ዓለም ገና አንድ ጊዜ በቃ ኢየሱስ ክርስቶስ ጌታ ተብሎ የተጠራበትን የመጽሐፍ ቅዱስ ክፍል እንመልስ 1-2-3 ደቂቃ ሰጠን ስላስተያየት እናመሰግናለን አንተ መቀጠል የምትፈልግ ከሆነ እንጠይቃለን ትቀጥላለህ እኛ ግን እዚህ ጋር ላለው ሰው ኢየሱስ ክርስቶስ አምላክ ነው ጌታ ነው በመጽሐፍ ቅዱስ ጌታ ተብሎ አንዴ ላብራራ እሺ አዎ ጌታ ነው ኢየሱስ ክርስቶስ ከየት ነው የምነሳው መሰላችሁ ከአንደኛ ጢሞቴዎስ ይውጣልን አንደኛ ጢሞቴዎስ ምዕራፍ 6 ላይ የተነገረ አንድ ቃል አለ ወደ ኋላ እንመለሳለን አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 እንዲህ ይላል
አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 14 ጀምሮ መመልከት እንችላለን። መልካም ዴቭ ትልቁ ላይ አሁንም አልከኛ አይደለ? ቢሆን ጥሩ ነበረ። መልካም እንግዲህ ቆይ ላይቱን ጨምረን እናነባለን። ጥቅሶቹን ያዙ። በደንብ ቅድም ፎይ እግዚአብሔር አምላክ ጸጋውን ያብዛለትና በደንብ ተናግሮ እንዲህ ነው ስለ ስሙ መመስከር። በነገራችን ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ምን እያላቸው ነው ጳውሎስ? ስለ መልካሙ ገድልን ተጋድያለሁ፣ ሩጫዬን ፈጽሜያለሁ፣ የተጠራበትን ሃይማኖት በምስክሮች ፊት ቆመ መስክርለት፣ ታመንለት፣ የዘላለም ሕይወትን ትቀበላለህ። ያንን እንድታደርግ የሃይማኖትን ገድል ተጋደል ካለው በኋላ ቁጥር 14 ጀምረን ነው ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነ ይህንን ትእዛዝ ጠብቅ። ይህም ልብ በሉ እዚህ ጋር ይህም ብፁዕና ብቻውን ኃያል የሆነ የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። ጌታ ብቻ አይደለም ኢየሱስ ክርስቶስ። መጽሐፍ ቅዱሳችን የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰውስ እንኳ በመለኮቱ ምልአት ሊያየው አይችልም። ለእርሱ ክብር ለዘላለም ኃይል ይሁን፣ አሜን። ክብር ምስጋና ለስሙ ይሁን። ስለ ስሙ መከራ የሚቀበሉ ሰዎችን የሕይወትን አክሊል የሚያቀናጃቸው እርሱ ሁሉንም በየተራው ስለ ስሙ የሚሰደዱትን ሰዎች ይሸልማል። በየተራው ማን ነው ሸላሚው? የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል በጊዜው። ስለዚህ ኢየሱስ ክርስቶስ ብቻውን የሚኖር አምላክ ነው። መጽሐፍ ቅዱስ መስክሮልናል። በቃሉስ ኢየሱስ ክርስቶስ አምላክ ነኝ አላለም ወይ ብሏል። እኔና አብ አንድ ነን። የትኛውም ነቢይ እኔና አብ አንድ ነን ያለ የለም። የትኛውም ሐዋርያ እኔና አብ አንድ ነን ያለ የለም። ኢቭን ቅዱሳን መላእክት ራሱ እኛና አብ፣ እኛና ወልድ፣ እኛና መንፈስ ቅዱስ አንድ ነን አላሉም፣ አይችሉም፣ ድፍረትም የላቸውም። እኔና አብ አንድ ነን ብሎ የተናገረ በእቅፉ የሚኖረው አንድያ ልጁ የባህሪ ልጁ አካላዊ ቃል ቀዳማዊ ቃል እኛን ሊታደግ የመጣ ኢየሱስና ኢየሱስ ብቻ ነው። ከባህሪ አባቱ ከአብ ጋር በሕልውና በአገዛዝ በመለኮት በስልጣን አንድ የሆነ ኢየሱስና ኢየሱስ ብቻ ነው። ስለዚህ በዮሐንስ ወንጌል አሁን ምዕራፍ 17 ቁጥር 22 ላይ ያው እየገለጥን ከሆነ ሰዓት ላለመግደል ዮሐንስ 17 22 ላይ አንድ ነው የሚሉ ሰዎች ይለያዩ። ዮሐንስ ወንጌል 17 22 ላይ እኛ እሱ በባህሪ ከአባቱ ጋር አንድ እንደሆነ እኛ በጸጋ የእሱ ልጆች የእሱ አካል እንድንሆን እንደሚያደርገው አይደለም። የእሱ የባህሪ አንድነትና የእኛ የእሱ ልጆች በመሆን አንድ የመሆናችን ጉዳይ ይለያያል። ስለዚህ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። ከበጎች የሆኑ ሰዎች ጌትነቱን ይቀበላሉ። በነገራችን ላይ ከበጎች የሆኑ ጌትነቴን ይቀበላሉ ብሏል። እዛው ዮሐንስ 10:26 ላይ ከበጎቼ የሆኑ ያምኑኛል፣ ድምፄንም ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት ሰጣቸዋለሁ። ከእርሱ ውጪ የዘላለም ሕይወትን መስጠት የሚችል የለም። ድንግል ማርያም የዘላለም ሕይወት ታሰጣለች። ከማን? ከልጇ ከፈጣሪዋ። ቅዱሳን መላእክት በምልጃ የዘላለም ሕይወት ያሰጣሉ። አሜን። ነገር ግን ከእርሱና ከእርሱ ውጪ የዘላለም ሕይወትን መስጠት የባህሪ ገንዘቡ ማንም የለም። ለምን? ክርስቶስ ኢየሱስ ሙሉ መለኮቱ እና ከአብና ከመንፈስ ቅዱስ ጋር ያለው ስልጣን እኩል በመሆኑ ከዚህ ንግግር መረዳት እንችላለን። የዘላለም ሕይወት እሰጣለሁ፣ ወደ እኔ ኑ፣ እኔ አሳርፋችኋለሁ፣ ኃጢአትህ ተሰረየችልህ፣ ተነስ ሂድ። ይሄ የመለኮትና የመለኮት ስልጣን ብቻ ነው። የወልድ ስልጣን ነው። በነገራችን ላይ የወልድ የሆነው የአብ ነው፣ የአብ የሆነው የወልድ ነው፣ የመንፈስ ቅዱስ ነው። ዮሐንስ 16:15 የአባቴ የሆነው የኔ ነው፣ የኔ የሆነው የአባቴ ነው። የአብ የሆነው የኔ ነው፣ የወልድ የሆነው የአብ ነው። አንድ ነው በመለኮት። ስለዚህ ኢየሱስ ክርስቶስ ጌታ አይደለም ወይ? ጌታ ነው። አብን ያየ እኔን ያየ ሲል ያረጋግጦልናል። ሌላው የምጨምርላችሁ የመጽሐፍ ቅዱስ ክፍል ጌታ ብለው ሐዋርያትም ጠርተውታል። አዎ እናንተ ጌታ ትሉኛላችሁ፣ ትክክል ብላችኋል። እንደምትሉኝ ምንድነው? ጌታና አምላክ ብላችሁኛል፣ እውነታችሁን ነው። ዮሐንስ 13:13 አዎ እንደምትሉኝ ምንድነው ብሏል ጌታ ጌታ ነኝ ብሏል። ስለዚህ በእኔ መኑ በአባቴ መኑ ማለት ምን ማለት ነው? በአባቴ ቤት ብዙ መኖሪያ አለ፣ እኔን ያየ አብን አይቷል የሚለው ቃል አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ፣ በስም በአካል በግብር ሶስት መሆናቸው የሚታይበት ነው። ሌላው ዮሐንስ ወንጌል 17:3 ላይ አባቶይ ዓለም
ፍቅሩን ሊያሳየን ተገለጠ፣ ታየ። ተሸሽጎ ተደብቆ የሚኖር አምላክ የለንም። የታየ የወረደ የተዳሰሰ ፍቅር እንደሆነ የገለጠልን በመካከላችን የተገኘ ደግ አባት ነው ያለን። የሩቅ አምላክ አይደለም አምላካችን። ስለዚህ እርሱ እግዚአብሔር አምላክ መሆኑን የምናውቀው ደግሞ በዚሁ በዮሐንስ ወንጌል ላይ ምን ብሎናል? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ ሁለትም ሶስትም ሆናችሁ በስሜ ብትጠሩኝ በመካከላችሁ እገኛለሁ ብሎ በሁሉ ቦታ የሚገኝ የዘላለም አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር እንኳ ቢሞት ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም ይላል። በነቢይ ማመን በቅዱሳን መላእክት ማመን ከዘላለም ሞት አያስመልጥም፣ አያድንም። ኢየሱስ አምላክ ጌታ ስለሆነ ግን ይህን አድርጓል። ስለዚህ እናንተ መምህርና ጌታ ትሉኛላችሁ፣ ነኝ ብሎ በቃሉ አላረጋገጠም። ጌታ ነኝ አላለም፣ አምላክ ነኝ አላለም ብለን በምንም አይነት ታምር ልንከራከር አንችልም። ግልጽ ነው። ክርስቶስ አምላክ ነው። ክርስቶስ ጌታ ነው። ያለና የነበረ የሚመጣ የዘላለም አምላክ ነው። በነገራችን ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ተነስቶ ካረገ በኋላ ለቅዱስ ዮሐንስ ተገልጦለት ጌታ እንደሆነ አምላክ እንደሆነ ነግሮታል። ያለውና የነበረው የሚመጣው እንዲህ ይላል ብለህ ተናገር ካለው በኋላ ሞቼ ነበር፣ ሞትን ድል አድርጌ የተነሳው ፊተኛውና ኋለኛው አነ ውእቱ አልፋ ወኦ፣ እኔ ፊተኛ እኔ ኋለኛ ነኝ ብሎ የተናገረ ኢየሱስና ኢየሱስ ብቻ ነው። ልክ በኢሳይያስ ላይ አድሮ ኢሳይያስ 43:11 ላይ ኢሳይያስ 43:11 ላይ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ተብሎ ተነግሯል። አዳኝ ነው ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሕዝቡን ሁሉ ከኃጢአታቸው የሚያድን የተባለው መድኃኒት ጌታ ከኢየሱስ ክርስቶስ ውጪ የለም። ብዙ ማለት እንችላለን። ብዙ የመጽሐፍ ቅዱስ የሚያሳርፉ ቃላቶች አሉን። ኢየሱስ ክርስቶስ የዘላለም አምላክ፣ ኢየሱስ ክርስቶስ የዘላለም ንጉሥ ነው። ሮሜ ምዕራፍ 9 ቁጥር 6 ክርስቶስ ኢየሱስ በሥጋ ከአባቶቻችሁ መጣ፣ እርሱም ከሁሉ በላይ ከብሮ የሚኖር የዘላለም አምላክ ነው። ለማንም ይሄ ቃል አልተነገረም። ክብር ምስጋና ለስሙን። መቀጠል ትችላላችሁ። እፎዬ እንዳልይዛችሁ ዲያቆንዬም ስለመጣ እግዚአብሔር ያክብርልን። ቆይ አሜን። ቃሉ ያሰማልን። እግዚአብሔር ይስጥልን። ሁላችንም ድምጽ ላሰማ በዛው ብዬ ነው። ኦኬ ዓለም ገና ርዕስ ሲል ነበረ። ወደ ገባንበት ርዕስ እንመለስ። ወንድምህ ነው ሽፍት አድርጎ የሱን ጥያቄ ለመመለስ ወደዚህ የመጣ ነው። የገባንበት የአይሻ ላይ ነው። ዓለም ገና በዛ ትቀጥላለህ? አዎ መልካም። ከፎይ ጋር እሺ ቀጥሉ። ፎይ አለ ፎይ አለ ለውሽ ኦኬ ቀጥልሽ። እሺ ቢስሚላህ ስቀጥል ትጠይቀኛለህ ወይስ ከሰማሁት ተነስቼ መናገር እችላለሁ? ኦኬ የሰማኸው ግን እውነት ነው አይደለም የሚለውን ቼክ አድርገሃል? አይ ያው እውነት ነው አይደለም የሚለውን እኮ ምክንያቱም ለኔ የኔ የሆነው ነገር ሁሉም እውነት ነው። ምናልባት አንተ ጋር ሲመጣ ነው ልዩነት የሚፈጠረው እንጂ ለኔ የሆነው ሁሉም እኔ ጋር እውነት ነው። ያንን ደግሞ ያው የሚታይ ይሆናል ማለት ነው። ጋይድ ልቀጥል? ቀጥል። ቢስሚላህ በነገራችን ላይ ሀገር ያወቀው ፀሐይ የሞቀው ነገር ቢኖር እፎይ በነገራችን ላይ ከቀርታ ጋር ስምህን ብትነግረኝና የምትጠራበትን ቃል ነው። ቃል ማለት ያንተ ስም ነው? ቃል እኔ ነኝ፣ ሆስቱ ነኝ። እፎይ ደግሞ እፎይ ነው። ብዙዎች የሚያርፉበት። አይ እፎይ ማለት እሺ ይሁን። እሺ አይ እፎይ ማለት በሚለው መጣት ከቻልኩኝ ችግር የለም። ቀጥል። እና እፎይ ማለት ፕሮፋይሉ ያንተ ነው? አንተ ነህ እያወራኝ ያለው? ማይኔ ኦኬ ፕሮፋይሉ ያንተ ነው? የኔ ነው። አዎ እሺ። ድራማ ላይ በጣም ጎበዝ ነህ። ቀጥልሽ። እሺ ስቀጥል እፎይ ማለት ሁልጊዜ ላይቭህ ላይ ማለት ነው። እኔ በጣም ይከታተልሃለሁ፣ አታስገባኝም። ከዚህ ፊት ሁልጊዜ ገስት ልካለሁ፣ አታስገባኝም፣ ይከታተልሃለሁ እና ያለህ ዓለም ገና ቶፒኩ እፎይ ማለት ነው።
ስለ አይሻ ልንገራችሁ ብሎ እፎይ ማለት ሁልጊዜ ላይቭ ላይ ከታተላለው አታስገባኝም። ቢስሚላሂ ያንዳንድሽ ስሚ። እፎይ ማለት ሁሌም ከታተለኛል፣ ላይቭ ላይ አላስገባውም። ሶሪ ብያለሁ ለሱሽ። ወደ ቶፒኩ ገባ። ማይክን አንሳዋል። አለም ገና ሄደህ ይሆን? ምናልባት ታክሲ ምናምን ላይ ይገኝ ይችላል። ትንሽ ወጣ ብሎ ነው መሰለኝ ከአዲስ አበባ። ተመለስክ? ሰማችኋል? አሁን ይሰማናል። ቶፒኩ እፎይ ማለት ሳይሆን ቶፒኩን ልምጣልህ። እሺ ምን ነበር ጥያቄያችን? ጥያቄያችሁ አይሻ ረዲየላሁ አንሃ በ9 ዓመቷ አግብታለች የሚለውን ነው። ለዚህ ነው መልስ መስጠት አስፈልጎት የመጣሁት። ተሳስተሃል። በ9 ዓመት አግብታለች በፍጹም ልንል አንችልም። በ6 ዓመት እሺ፣ በ6 ዓመት ይሁን። ታዲያ ለምን እኛ ያላልነውን ትዋሽብናለህ? ሶሪ በል። በ9 ዓመት አግብታለች ስለማንል ሶሪ በል። በ6 ዓመት ነው ያገባችሁ። እኛ ያላችሁት በ6 ነው? አዎ ሶሪ በል። በ6 ዓመቷ ያገባች የሚለውን ማስረጃ ታሳይኛለህ? ቅድሚያ እኛ እንደዛ ስላልን ሶሪ በልና ከዛ ማስረጃውን ትጠይቀናለህ ደግሞ። ምክንያቱም ሶሪ የምልበት ምክንያት እኮ የለኝም። ገብቶ ካላ ግን እኛ ያላልነው በ9 ዓመቷ ነው ያገባችሁ ብላችሁ ቀጥፋችኋል ብለሃል። እኛ በ9 ዓመቷ አገባች ብለን አልቀጠፍንም። በ6 ዓመቷ አገባች ነው የምንለው። ሶሪ በል። ለዚህም ነበርኩ መጀመሪያ ጥያቄውን ትጠይቀኛለህ ወይስ ከሰማሁበት ሊቀጥል ያልኩህ ለዚህ ነበረ እኮ። እኛ እንደዛ ብለን ያልንበት የለም። አልሰማህም። በ9 ዓመቷ አገባች በፍጹም ልንል አንችልም። እኛ እኮ ፕሮፋይል ላይ እንዳደረግነው በሐሰት የምናወራ ወይንም ደግሞ ሚስታችንና እህቶቻችንን ክርስቲያን እያደረግን ስናሰልም የምንውል ሰው አይደለንም። ሰው ድራማ ምንሰራ ስላልሆንን ሶሪ በል። አሁን እሺ አይደለም። አሁን መልሱን ትፈልጋለህ ወይስ? ሶሪ በልና ወደ መልሱ እንድንገባ። ያላልነውን እንደ ፕሮፋይል ላይ እንዳለ ሰውዬ ድራማ አትስራ። እዚህ መጣ ሶሪ በል። ያጠፋሁት ጥፋት እኮ የለም። እዚህ ጋር ሶሪ የምልበት ምክንያት የለኝም። እኔ ቀጥፈህብኛል። ለምሳሌ አሁን ተሰምቶኛል እኔ። ምክንያቱም ያላልኩትን እንዳልኩ አድርገህ ሃይማኖት መምህር ባሉበት ላይ ክብሬን ነክተኸዋል። ያላልነውን በ9 ዓመቷ አገቡ ብለህ ቀጥፈሃል እያልከኝ እኮ ነው። ያላልኩትን ማለት ነው። ሐዲሱ በግልጽ የሚለው በ9 ዓመቷ አገቡኝ ነው የሚለው። መጀመሪያ ከሰማሁበት ሊቀጥል ወይስ ጥያቄውን ታነሳልኛለህ ያልኩህ እኮ ለዚህ ነበረ። እሺ እዚህ ቤት ሰምተሃል እንደዛ ያልንበትን? እና የት ቤት ነው የሰማሁት? እሺ ማንኛው ነው በ9 ዓመቷ ነው ያገቡት ሲል የሰማኸው? እሺ አይደለም። አሁን መልሱን ልመልስልክ ነው። አሁንም ቅድም እንዳልኩህ ወንድሜ አለም ገና አልፈርድብህም። ወደ እሺ እንገባለን። የፕሮፋይሉ ተጽዕኖ አድርጎብህ ነው። አንዳንዴ ተጽዕኖ ያደርጋል። የምንውልባቸውና የሚያስተምሩ መምህራኖች አንዳንዴ የምንሰማውንም ነገር እንደዛው ሊወሰውሱት ጀስ ሴጣን ወስውሶ ማይሆን ነገር እንደሚያሰራችሁ በእስልምና አስተምሮ እንዳለው አንዳንዴ እንደዚህ አይነት ተጽዕኖ ሊያደርጉብን ይችላሉ። ሰው ከኔ ጋር ስታወራ ያወራዋትን ብቻ ነው የምትናገረው። ከዛ ውጭ ከጨመርክ ከቀነስክ መረጃ ስለምጠይቅ ማለት ነው አጨምር በተሻለ መጠን። ኤኒዌይስ ነብዩ መሐመድ እንዳንተ ነብይ ማለት ነው እሺ የአንተ ነብይ ለእኔ ደግሞ ሐሰተኛ ነው። በ6 ዓመት አይሻን አግብቷታል። በ9 ዓመት ደግሞ ገብቶባታል አይደለ? ቀጥል። በቃ ይኸው ነው ጥያቄ አይደለ? ሪቶሪካል ኤክስፕሬሽን ነው። ጥያቄያዊ የሆነ ንግግር ነው። እሺ ማስረጃውን አምጣ። ቅድሚያ ክሌሙን አታውቀውም? ጥያቄውን አውቀዋለሁ በሚገባ እኮ ጠየቅኩና ነው አይደለም በለኛ። አገባትና ገቡባት የምትለው ምን ለማለት ፈልገህ ነው? ማግባትና አገባትና ገቡባት ልዩነቱ እንዴት ነግረኝ ትችላለህ? እንግዲህ በመጀመሪያ ኒካ አሰሩላት፣ አብረው መኖር አልጀመሩም። ከዛ በኋላ ግን ገቡባት። መቼም ምግብ ሊበሉ ወይም ደግሞ ሆቴል እንደምንገባው እንዳልሆነ ግልጽ ነው ብዬ አስባለሁኝ። በመጀመሪያ ገብተዋታል፣ ከዛ በኋላ ገብተውባታል። ወሲብ አድርገዋታል፣ ተገናኝተዋታል። እሺ በ9 ዓመቷ ላይ ወደ ቤታቸው ወስደዋት ተገናኝተዋታል አይደለ? እሺ በ6 ዓመት ደግሞ አግብተዋት ከቤተሰብ ጋር ነበረ፣ ታማም ስለነበረ በ9 ዓመት ጀምሮ ግን እሱ ቤት ገብታ ግንኙነት ሲያደርጋን ነበረ። እሺ
ነው አይደለም? ይሄን መልስልኝ ነው። እሺ ነው። ቴንኪው። ስለዚህ ነብይህ የ4000 የወሲብ ጉልበት ያለው ወይንም ደግሞ የ30 ሰዎች የወሲብ ጉልበት እንዳለው የሚነገርለት ገና እንቦቀቅላ የሆነች ሕፃን ልጅን ገና ጥንጧን በደንብ ያልጣለችን ለሰዎች ሁሉ ምሳሌና አርያ የምትለው ነብይ ልክ ፌሮ አግለህ በዛ በጋለ ፌሮ የሰው ገላ ውስጥ እንደ መስደድ ነብይህ ያችን ጨቅላ ሕፃን በቀን በአንድ ሌሊት 9 ሴቶችን ወሲብ የሚያደርገው ነብይ ያችን ጨቅላ ሕፃን ልጅ በቆረፈደ which አንድ ሰው ከ56 ዓመት አካባቢ ላይ ሰውነቱ ወደ መጨማደድ ይሄዳል። ቆይ አመጣለሁ። ያ ነብይ በሸካራ እጆቹ ሜቢ አጥንቶቹ ወጣ ባሉት ደረቶቹ ሜቢ በቆረፈደው ከንፈሩ ያችን ስስ ገላ የ4000 ሰው ወሲብ ጉልበት ያለው ሲቀነጥሳት ነበር። ይሄንን ሰይጣናዊ ተግባር ደግሞ ለሰዎች ሁሉ ምሳሌ እንዲሆን ሰዎች ሁሉ ይሄን እንዲያደርጉት እሱን እንድትከተሉ ሱና ተብሎ ተቀምጧል። ሱና ተብሎ ራቁተውን ሲያስበው የ56 ዓመት ሽማግሌ ይበቃል። የ4000 የወሲብ ጉልበት የሚለውን ማስረጃ አመጣላለሁ። አሳየኝ። በቃ የጨረስን ለመሄድ የጨረስን እንሄድ። ለምን መሰለህ ይሰፋብናል። ይኸውልህ ወፋይ እሺ ስለሚሰፋብን የጨረስን እንሄድ። የ4000 የ30 ሰው ብለሃል አንድ ጊዜ የ30 ሰው አንድ በል። ይሄንን ደግሞ በምን አበላሽኸው የ4000 አልከ። የነዚህን የሁለቱንም ማስረጃ አምጣልኝ፣ አሳይኝ። ከፈለከ ከመጽሐፍ ቅዱስ፣ ከፈለከ ከሳይንስ፣ ከፈለከ ከቁርአን፣ ከፈለከ ከሐዲስ አሳይኝ። መልካም ላሳይ። እሺ ወጣ ድረስ ፕሮፋይሉ ላይ ያደረገው ሁሱ አይሻ በ6 ዓመቷ ፍጹም አላገቧትም እያለ ነው። ስማማን ምንም አሁን ከቶፒክ ውጭ ማውራት አትችልም። ዝም በል፣ አንተም ዝም በል። እሱ ያወራ ነው። ስለዚህ ዝም በል። ዓለም ገና አንተ የለም ነው የምትለው፣ እያወጣልህ ነው። የለም ነው የምትለው አንተ። ይሄ አይመለከትህም። ለምን ታወጣጣኛለህ? አሁን የተነጋገርንበት ያለው ቶፒኩን ማስረጃ አምጣ ብዬዋለሁ። የ30 ሰውና የ4000 የወሲብ ጉልበት አለው ብለዋል። ያሳይኝ። የ4000 እንዳመጣ የ4000 ሚል ካለ ይቅርታ ትጠይቃለህ። ማስረጃ ሰጥብታለሁ። ካሳመነኝ አሳማኝ ከሆነ አዎ ሳሂ ነው፣ ችግር የለውም። ከሱ ላይ ይመጣልሃል። ይቅርታ ትጠይቃለህ። እንዴት ነው ማልጠይቀው? እሺ go ahead። እሺ ያው I think ይታያል። ላይ ተጨምርለት እስቲ። ለኔ ፈተል ባሪ ነው ሳይል ባሪ የማን ካሜራ ይተደከመለች ነው። ደብዘዝ ስላለ ነው። ካሜራዋ ትንሽ ደከም ያለኝ ነው። ሶሪ ምንም ማድረግ አልችልም። ፈተል ባሪ ምላስ ብቻ ነው ያልደከመው። ሳይል ቡኻሪ ነው። እሺ ቀጥል። እሺ ኦኬ። ስድብ ጀመርክ? ቃል ከቻልክ ሞዴሬተር ስተኝ። እሺ ችግር የለውም። A man from the people of paradise is given the strength of 100 in eating and drinking, sexual intercourse and desire. So, based on this, the calculation of the strength of our prophet is 4,000. በዚህ ካልኩሌሽን መሰረት የነብዩ ዮሴፍ ጉልበት ስንት ነው? 4000 ነው። ምን የሚያደርግበት ሰዎችም ይደረምስበት አስቀድሞ ምንም እንትን እንዳለው ብሏል። look I was given the strength of 40 in striking and sexual intercourse ግንኙነት የሚያደርግበት በዚህ ካልኩሌሽኑ ሲሰራ ከሌሎቹ ጋር ስንት ይመጣል?
So based on this calculation of the strings of our prophet is 4,000 4000 የወሲብ ጉልበት ያለው ነብይ ምን እንዳደረገ ላሳየ wait a minute አንዴ እቺን መታያትም ይጥያያት የሚያል ሽማግሌ እቺ መታክለዋን መርፌ ወቅቷት አይደለም እንዴ ለምንድነው የምትዘላብደው አትዘላብ ወይ እቹ መታክለው ምትጥየ ያልክ መታጫውታትን በእንትኗ ውስጥ ይሄ የሚያል ሽማግሌ ቀድሞ ምን አደረጋት መሰለ ገረዛት ብልቷን ተለተለው ከገረዛት በኋላ የ4000 ሰው የወሲብ ጉልበት ያለው በዚች በስስ ገላዋ ውስጥ ደግሞ ብልቱን ከተተ አይዘገንንም ወገን አይቀፍም እቺ መታክል ያልክ መታጫውታትን ገርዟት ብልቷ ውስጥ ከተተ ብልቱን የ4000 ሰው የወሲብ ጉልበት ያለው ይሄው እንደገረዛት ሱናኒ በመጃ ያህል ከሆነ አንተ አይ ሳይ ሱናኒ በመጃ አይ ሱናኒ በመጃ 608 ላይ ይገኛል ሐዲሱን ተመልከቱ صحيح ነው ይታያል ብዬ አስባለሁ ያው አረብኛውን አንብብልን እንደውም እሺ አንብላለሁ አይታይም እኮ በጣም ደብዝዟል አረ ለማንበብ አንብበው ይታየኛል እኔ ራሱ ወይ ወላሂ ለኔ አይታይም ከካሜራ ስለሆነ ወይ ከፍ አድርገው ሱናኒ በመንጃ እንደዚህ ይላል እኔ ልክፈት when to circumcise እንግሊዝኛው አይገባኝም እኔ እንግሊዝኛው አይገባኝም አንድ ሁለተኛ ደግሞ ከፈትለት አንዴ 608 ላይ 608 ናየው ይናም ያው አሁን እንዴት ነው አልጠጋ እሺ ችግር የለም መስተካከል ለበረም ያው ለምን በሰፊው አታረጉትም ለማያሳድግ ነው ቤቱ ሶሪ እሺ ለማንበብ በቂ ነው ቀጥለው ወደ ሐሳብ ያረ ቢስሚላህ ያረ በፍጹም ማያስታውቅ አይታይም እሺ አሁን ወደ ጎን አርግልኝ ትለኛለህ ወደ ጎን አርግላለሁ ቀጥል አሁን ሳይታይ እሺ حدثنا علي ابن محمد قتل طنفي وعبد الرحمن ابن ابراهيم له مثقين قال حدثنا والد ابن مسلم حدثنا الاوزاعي ابن ايش قد وسد ترجمه አሁን ከዚህ عبد الرحمن ابن قاسم ترجمه اخبرنا اترجم الله ቆይ اخبرنا القاسم ابن محمد عن عائشة እሺ ከዚህ በኋላ ግን ቃል በቃል ተርጉሙ ቃል በቃል እሺ عن عائشة زوج النبي صلى الله عليه وسلم ምን ማለት ነው የረሱላችን ሰለላሁ ዐለይሂ ወሰለም ባለቤት አይሻ እሺ قالت አለች ወሰድ አሳል አምጣ ኢዘል ተቀል ኺታኒ አምጣ ወደዛ ተርጉሙ እየተረጉም ከረ فقد وجبت الغسل ይሄውል ኢዘል ተቀል ያ ቃል በቃል ካልክ ኩኝ አና ወረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ግፋ እሺ ሰለላሁ ዐለይሂ ወሰለም አምጣ ወደ መጀመሪያው ከፍ አድርግ ፈአገተሲልና እኔና የአላህ መልእክተኛ ግንኙነት ባደረግነ ጊዜ እንታጠብ ነበረ እናም ሁለት ባልና ሚስት ግንኙነት ባደረጉ ጊዜ ትጥበት ግዴታ ነው ብለዋል ብላ ተናገረች ይላል አትዋሽ የምን ውሸት ነው ሁለት አማርኛ ካለው ማለት ይችላል ሁለት ምን
ወይኔ ወጀበት ጉስል ነው እኮ እሱ ጉስል ማለት ይኸውልህ ትጥበት ማለት ነው። ሁለት ምን ያሉ ክታኒ የተገረዙ ሰዎች ባልና ሚስት ሆነው የተገረዙ ሰዎች ከተገናኙ ቴንኪው። ለምን ቅድም የተገረዙ የሚለውን ተውከው? ለምን ትዋሻለህ? እንደ ፕሮፋይልህ ላይ እንዳለ ለምን ዋሻለህ? አይ ፕሮፋይልህ ላይ እንዳለ ሰውዬ እኛን መተህ እዚህ ስቱፒድ እንመስልሃለን? አንተ ቤት ሚስትህንና ልጅህን ፕሮፋይል እያስቀየር ክርስቲያን እያደረግክ እንደምታሰልሟቸው እኛ እዚህ ጋር የተቀመጥነው መሀይም እንመስላችኋለን? ይቅርታ ጠይቃለህ። አሁንም ይቅርታ ትጠይቃታለህ። ደጋግሜ ዝም ብዬ ያደመጥኩህ አሁን ካሁን ታሻሽላለህ ብዬ ነው። ያው ሙስሊሞች ውሸታም ናቸው ስንል እንዲህ ነው፣ ሐሰተኛ ናቸው እንዲህ ስንል በምክንያት ነው። ይሄ አሁን ዋሽቶ አላህን ሊያስደስት፣ ይሄ ዋሽቶ አሁን ገነት ሊገባ። ቆይ እስልምና ያለ ውሸት አይቆምም። አንተ ወደ አይደለም ባይዘ ፕሮፋይልህ ነው አንድ ተጽዕኖ ያደረገብህ። ሁለተኛ ደግሞ የምትመራበት እምነት ነው ተጽዕኖ። ቆይ ፕሊዝ ከማን ጋር እንደምታወራ አላወቅም። አንደኛ ፕሮፋይል ተጽዕኖ አድርጎብሃል። ሁለተኛ የምትመራበት አስተምሮ ደግሞ ተጽዕኖ አድርጎብሃል ውሸትን ስለሚፈቅድ። ለምን ትዋሻለህ? ለምን በስርዓት ቅድም ሳትተረጉም አያውቁም ብለህ ነዋል። ሁለት የተገናኙ ሰዎች መታጠብ አለባቸው እያለ ያልፋል። ሐሰተኛ ዲያብሎስ ነው። አንተ የእሱ ልጅ ነህ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ልጅ ማን ነው? ዲያብሎስ ነው። የዲያብሎስ ልጅ ነህ አንተ። እሱ አባትህ ዲያብሎስ ከሆነ ውሸታም ነው እሱ። ስለዚህ ልጁ ነህ ማለት ነው። አሌስ ሶሪ በል በቃ በስርዓት ቅድም አልተረጎምኩም በል። ይኸውልህ ምን ማለት ነው ለምንድን ነው የሚለውን ነገር እስከመጨረስ አልጠየቅኩም። ትርጉም ላይ ለምን አሳስተህ ተረጎም? እስከመጨረስ ለምን አትጠብቀኝም ነው? ኖ ጨርሰህ እኮ ችግር የለውም ብለህ ሁለት የተገናኙ ምን ብዬ ደጋግሜ ጠይቄህ ነው እኮ በኋላ ሁለት የተገረዙ ያልከው እንጂ አስቀድመህ ግርዘትን አልፈሃት ሁለት የተገናኙ አካላት ሰዎች መታጠብ ግዴታ ነው እያልክ እኮ እያለፍከው። ኖርማሊ ባልና ሚስት ወሲብ ካደረጉ በኋላ ስለመታጠብ እየነገርከኝ ነው። ሀዲሱ ግን የሚለው ምንድን ነው? ሁለት የተገረዙ አካላት ግንኙነት ካደረጉ መታጠብ አለባቸው የሚል ነው እኮ። ምን አልኩ? የሚገናኙት ባልና ሚስት ሳይሆን መቼም አይገናኝም 100% ማለት ነው። ቴንኪው። ታዲያ ምን አልኩኝ? አይሻን አግብቷታል። የተፈለገው ምንድነው ነው እዚህ ጋር? ኦኬ የተፈለገው ምንድነው? የተፈለገው እናስረዳ። የተፈለገው እዚህ ጋር ሴክሹዋል ኢንተርኮርስ ይኸውልህ፣ የግብረ ስጋ ግንኙነት የተገረዙ ሰዎች ይኸውልህ የተገረዙ ሰዎች ባልና ሚስት ሆነው ሴክሹዋል የግብረ ስጋ ግንኙነት ካደረጉ ትጥበት ግዴታ እንደሆነ ነው እዚህ ጋር ርዕሱ የሚናገረው። መታጠብ አለባቸው ነው። ኦኬ ይሄ ደግሞ ኺታናን የሚለው ድንገረ ኺታናን የሚለው የተገረዙ ሁለቱ የተገረዙ አካላት ወሲብ ካደረጉ መታጠብ ግዴታ ነው አይደለ? አዎ ይሄንን ያለችው አይሻ ነች አይደለ? እሺ ተዛ ምን ትላለህ? ሁለት የተገረዙ አካላት ወሲብ አድርገው መታጠብ ግዴታ ነው ካለች በኋላ እኔና ነብዩም እንደዚህ አድርገን ታጠብን ትላለች አይደለ? አዎ። ስለዚህ ነብይህ እቺ ሚጥጥዬ ህፃን ልጅ በ6 ዓመቷ የ40 የ30 ወሲብ ጉልበት አለኝ የሚለው አካል ፕሊስ ገርዟት ምን አድርጓታል ማለት ነው? ወሲብ ሲያደርጋት ነበረ። እሺ አሁን እኔ እኮ መጀመሪያ የጠየቅኩ የ30 ሰውና የ40,000 ሰው የሚለውን አሳይኝ ብዬ 40,000 አላልኩም። ያው አሁንም ሚውት አድርግ። ቆይ ሚውት አድርግ። ይሄ ሰውዬ ምን ያህል እንደሚዋሽ ከስር ልብ ብላችሁ የ4,000 ሰው የወሲብ ጉልበት እንዳለው አነበብኩለት። አረብኛውን አምጣልኝ። አዳምጥ። የ4,000 ሰው የወሲብ ጉልበት እንዳለው አነበብኩለት። አንድ ሁለተኛ ያላልኩትን የ40,000 ሰው ይላል። የ40,000 ሰውን ያልወጣኝም። ይሄ ውሸታም ነው። አሁንም
ይሄ ልጅ ምንም አይታረምም። ምክንያቱም ፕሮፋይሉ በጣም ተጽዕኖ አድርጎበታል። ቆይ ፕሮፋይል ተጽዕኖ አድርጎብሃል ማለት ፕሮፋይል ተጽዕኖ አድርጎብሃል ወንድሜ። ሜቢ አንተ ትሆናለህ በአንደኛው ፕሮፋይል በየቀኑ ፌክ እንትን የምትሰራው ሻዳ የምትይዘው ማለት ነው። ተጽዕኖ አድርግብህ። አትዋሽ። በቃ እኛ ጋር መተህ ቅድምም ብያለሁ፣ አስጠንቅቄሃለሁ። አንዲትም ቃል ብትሆን እኔ ያላልኳትን ካልክ እዘሃለሁ ብዬ ነበር። ያኛው ቅድም የወጣውም እለፈኝ ሰው ነኝና እሳሳታለሁ እያለ ደጋግሞ ያላልኩትን ሲል ደጋግሜ ይዘው ነበር። እኔ ካላልኳት አትበል፣ ምክንያቱም ያልኳትን በሙሉ መረጃ እመጣለሁ። ስለዚህ 4000 የሚለውን አሳይቻለሁ። ሜቢ 30 ሰው የሚለውን ከፈለክ ላሳይ እችላለሁ። እሱን ትፈልጋለህ? 40,000 ያልኩት ይቅርታ፣ የ4000 ለማለት ፈልጌ ነው። ሶሪ በጣም ይቅርታ። እዚህ ጋር 40,000 ያልኩት የ4000 ያልከው እና የ30 ሰው ያልከውን ለማለት ፈልጌ ነው። 40,000 ማለቴን ልባል አልኩትም፣ ይቅርታ። የ4000 እና የ30,000 የ30 ሰው የወሲብ ጉልበት አለው ብለሃል። ያንን ልክ እንዳሁኑ በአረብኛ አምጣልኝና እኔ አንብቤ ልረዳ። መልካም እሺ። ስለዚህ አሁን የመጣው አዲስ ላይ ተግባብተናል። ተገርዛ ግንኙነት እንዳደረጉ እዚህ ጋር እኮ የእሷን ግርዛት የሚናገር ነገር የለም። ምንድን ነው የሚለው አዲሱ? ሐዲሱን ማቀድም አየነው እኮ ሁለት ባልና ሚስት ተገርዘው የተገናኙ ሰዎች መታጠብ አለባቸው። እኔና የአላህ መልእክተኛ አለይሂ ሰላቱ ወሰላም ግንኙነት ባደረግነ ጊዜ እንታጠብ ነበረ አለች። ይሄ መልእክቱ ምንድነው መሰለ? አትዋሽ። አሁን እኔና ነብዩም አድርገን ታጠብን ነው የሚለው። ጀስት ኦልዌይስ እንደሚታጠቡ ነገር አድርጋ አታውራ። አዲሱ መመሪያው ራሱ ምንድነው መሰለ? መመሪያው በራሱ የተገረዙ አካላት መታጠብ እንዳለባቸው የሚያስተምር ነው። ይህንን ማስተማሪያ ደግሞ ኤግዛምፕል አድርጎ ያመጣው ማንን ነው? ይህን ለዚህ ምሳሌ ወይንም ሱና አድርጎ ያመጣው ማንን ነው? የነብዩንና የአይሻን ግንኙነት ነው። ስለዚህ አይሻ ምን አለች? ኦኬ እሺ ሲጀመር ሲጀመር እኮ አይሻና ረሱላችን ሰለላሁ ዐለይሂ ወሰለም እውነትም ሮል ሞዴል ናቸው እና ምሳሌ ናቸው። ገብቶሃል? እኛ እሳቸው ባለፉበት መንገድ ነው የምናልፈው። እናንተ ኢየሱስ ባለፈበት መንገድ እንደምታልፉትላ እኛም የነሱን ፈለግ ተከትለን ነው የምናልፈው። አሁን እዚህ ጋር ያስተማሩን ነው። ገብቶሃል? ሁለት ባልና ሚስት ወይም ደግሞ የተገረዙ ሆነው ኢንተርሴክሹዋል የግብረ ስጋ ግንኙነት ያደረጉ ሰዎች ሻወር ግዴታ ነው መታጠብ አለባቸው የሚለውን ነው እዚህ ጋር የተፈለገው አላማው ማለት ነው። ገብቷል? አላማው ገብቶኛል። አላማው ቢገባኝም ግን የ6 ዓመት ህፃን ልጅን ገርዞ የ30 ሰው የወሲብ ጉልበት ያለው ሰው የሚገናኛት ለኔ ሮል ሞዴል ላይ በፍጹም ሊሆን አይችልም። ምክንያቱም ለአንተ እኮ አይደለም ምክንያቱም ፌስታል ነው የሚያደርጋት። ያውን ገርዞ ለኔ ነው ሮል ሞዴል። ገብቶሃል? ግን አሁን ለምሳሌ ቅድም ተናግረሃል። ሚስት ተገርዛለች፣ አግብተሃል አለም ገና ሚስት ተገርዛለች። እሺ እንግባባ። ለምን ያልሆነ ነገር ትዘላብዳለህ? እንግባባ። አሁን ለምሳሌ ቅድም አንተ ተናግረሃል። ምን ብለህ መሰለህ? በ6 ዓመቷ አጭቷት ያማት ነበረ። አባትና ቤተሰብ ጋር ነበረች። በ9 ዓመት አግብቷታል ብለሃል። በዚህ ተስማምተናል አይደል? ብያለሁ። እሺ በዚህ ተስማምተናል። አሁን የኔ ጥያቄ የመጀመሪያ ጥያቄ 4000 ሰው የወሲብ ጉልበት የሚለውንና የ30 ሰው የወሲብ ጉልበት የሚለው ይሄንን በአረብኛው አምጣልኝና አሳየኝ። አንድ በል። ማምጣት የማትፈልግ ከሆነ ይሄ አንዱ ፍርሽ ያደርጋል። ለአድማጭ ነው የምናገረው። እሺ ችግር የለውም። እሺ አስጨርሰኝ። እሺ አንዴ ክፈትለት። ሳያል ቡኻሪ 268 ክፈትለት። ቆስጠንጢኖስ ቅድም አሳይቼህ ነበረ። እሺ ቀጥል። አስጨርሰኛ። ሲቀጥል ደግሞ ለምሳሌ እኔን ጠይቀኸኛል አይደለ? ይሄ እስላማዊ ነው። እኔ እስላማዊውን ልመልስልክ።
እና ምንድነው አሁን ለምሳሌ አስረዳውካ የተፈለገው ትጥበት ነው ብያለሁ እና በረሱላችን ሰለላሁ ዐለይሂ ወሰለም በ9 ዓመት አግብቷታል አው አግብቷታል አረለ እኔ ደግሞ እዚህ ጋር ሌላ የሚጠይቅህ ጥያቄ አንድ ሴት ልጅ ለትዳር ብቁ የምትሆነው መቼ ነው አንተ ከፈለከ ከቁርአን ከፈለከ ከመጽሐፍ ቅዱስ ከፈለከ ከሳይንስ መልስልኝ እኔ መልሳለኝ መልካም እሺ የኔ መልስልሃለሁ እንደ መጽሐፍ ቅዱስ ሳይንሱም የራሱ የሚለው አለ ሳይንሱ ከመጽሐፍ ቅዱስ ጋር እንደሚስማማ አምናለሁ መቼ ማግባት እንዳለባት እሱን እሺ መልስልሃለሁ እዚህ ጋር የተከፈተልን አረብኛውን አድርግለት አይ ቲንክ አረብኛውን አረብኛ ተነበብክ ነው እንደ ቅድም ከፍ አድርግልኝና ላንብብልህ ይሄው እሺ ይድቀጥል بسم الله الحمد لله رب العالمين الصلاه والسلام على رسول الله صلى الله عليه وسلم مجمر አድርገው እሱን አይደለም ያነበብኩል ያለው حدثنا محمد ابن بشار እሺ ሰዓት ለመቆጠብ حدثنا ምናምን ዘጋቢውን ተውና ፖይንቱን አምጥ እሺ ልተው ያዝ ጀምር እሺ ወደ ነጥቡ አሳይኝ ከፍ አድርግና ይሄው ቀጥል ይሄም እኮ ወደ حدثنا ነው ዘጋቢዎች ናቸው حدثنا እሺ እስቲ እዚህ ጋር ትሄዱ ይሄው قال حدثنا يدور على نسائه في الساعة الواحدة من الليل ايش كفرق من الليل والنهار وهو 11 قال قلت لأنس أو كان يطيقه قال ايش ملس كفرق كنا نتحدث أنه أعطي قوة 30 ايش كفرق يتعلى زقابي ومان ነው يتعلى እዚህ ጋር ከስር كفرق الشوسن وقال سعيد عن قتادة إن أنس حدثهم ايش انا 9 نسوة ايش ملس ወደዛ በቃ አለቀ እኮ ምን ነው አለቀ አተረጉሙ ለተርጉምልሽ እህ እንዳታሽ እንግዲህ አደራ አይ ማዋሸት ቀጥል ወይ አሁን እኮ አይነበብልኝም ቃል በቃል ሲላልከ እንደ ቅድሙ ለላንብብላ አሁን እዚህ ጋር እኮ ፈረስታፍ የመጀመሪያው ከፈርግ ራዊውን አው ዘጋቢዎችን ተዋቸው ይሄው ተቋጫው እሺ አላ ንሳኢሂ ቆይ ወሰለም ቃል ተርጉሙ ዓለም ገና ሰዓት እዚህ ጋር እኮ የታለ 40 እኮ የሚል ነገር እዚህ ጋር 4000 የሚል ነገር ምንም የተጠቀሰ ነገር የለም ይሄው ልንገር على نسائه في الليل باند بمشيت واحد 11 ايش قال قلت لأن ليس أو كان يطيقه قال ما اللي اسمه ده مجمع ترجمه ما اللي سوى جنبه ده مجمع ترجمه ጥያቄ ነው ይሄው ተናጋሪው ምን ያለ ነው መሰለ እሺ ወነሃሪ ወሁና 11 ጊዜ እሺ ቃለ አልኩኝ አለ ዘጋቢው ነው ቁልቱ አልኩኝ ምንድነው ያለው እንዴ ግራ ገባኝ እኮ ለነገርህ እኮ ነው አራት ያለው ከላይ ጀምረ እንኳን ተረጋግቶ ነው የተናገረው የሚመጣው ምን እያለ እንደሆነ እንኳን ነገርከንም ለራስህ ነው አለ ትላለ አሉ ምንም እየገባን አይደለም ወይ እኔ እኮ እዚህ ጋር የተፈለገው ምን እንደሆነ ታውቃለህ ምንድነው የተፈለገው የ40,000 የሰው የወሲብ ጉልበት ነበረው የሚለው ነው የተፈለገው እዚህ ጋር ግን የ40,000 የወሲብ ጉልበት የሚል ነገር የለም በአንድ ምሽት 11 ጊዜ 11 ጊዜ አይደለም 11 ነው የሚለው እሺ 11
قال قلت لأن اندت አልኩኝና ይላል እንትኑ ዘጋቢው ነው አዕጢ قلت 30 30 ጊዜ ይላል እሺ አምጣ መጀመሪያው አይልም በስርዓት ተርጉም አይልም ምንድነው የሚለው እኔ እኮ በስርዓት የተረጎምኩልህ ነው ግን መጀመሪያ አሁንም አንተ ቀሪውን 30 ማለት 30 ጊዜ ማለት ነው ጊዜ የሚል የለም ታዲያ ለምን ትጨምራለህ አትቅጠፍ ጊዜ አልኩህ ወይ ጊዜ እኮ አላልኩም ግን አይደል ሐሳቡ ሙሉ አልሆነልኝም ወደዛ መልሰው ነው የኔ አባባል في غسل واحدة በአንድ ትጥበት እሺ ይኸውልህ ያንተን ሐሳብ ነገርሽ በአንድ ትጥበት አደም ገና በአንድ ትጥበት ወሲብ አድርጎ አንዴ መታጠብ ማለት ነው የሚያወራው ክፍሉ በዛን ሰዓት ነብዩ ደግሞ 11 ሚስቶ የነበሩት እና እነሱን ይጎበኛቸው ነበር እሺ ግንኙነት ያደርጋቸው ነበር ለማጣጣል ስትፈልግ ነው አሁን እዚህ ጋር የ40 ሺህ ሰው የማን ነው የ4000 ሰው የሚለው የታለ ነው እና የ30 ሰው የ30 ነው ማሳየ ነው 30 ማለት ምን ማለት እንደሆነ ጠይቄ 30 ነው ብለኸኛል 30 ጊዜ ሳይሆን 30 አዳምጥ 4000 ነው 40 ሺህ አላልኩም ይሄ ሊለማው የሚዋሸው ፕሮፋይሉ ምን ያህል ተጽዕኖ እንዳደረገበት ይው አንዴ መሐመድ አንዴ ፕሮፋይሉ ምን ያህል ተጽዕኖ እንዳደረገበት ይሄ ልጅ ብቻ ታዘቡ ማለት አንዳንዴ የምትሉበትና የሚያስተምራችሁ ሰው እንደዚህ ከሆነ በጣም ተጽዕኖ አለው ባይዜ በጣም ማለት ነው ያውም ፕሮፋይሉ ነው ተጽዕኖ ያደረገበት መሐመድ ኑር ሜቢ ቪዲዮ ስለተቀለጠ እሱን ላስቀጥለው መሐመድ ኑር እንኳን ደህና መጣ ፕሮፋይሉ በጣም ተጽዕኖ አለው ባይዜ ውሸታም ባላችሁ እንደዚህ ውሸት ያስተምሯችኋል መሐመድ ኑር እንኳን ደህና መጣ ስለምን ነው የምታወሩ ግን እኮ ፎይ ኡስታዙ የካደውን እሷም ታውቃለህ ደግሞ ያ ችግር የለውም እሱ ግን ተጽዕኖ አለቀቀው ኔትወርክ ይኸውልህ አሁን ማስረጃ ሲጣጡ ቆይ አንተ ዝም በል ቆይ አንዴ 30 ነው ላሳየህ ደስተር ብለናል አርጎ ጻፈው አረብኛን ጻፈው ኦኬ አረብኛውን እንትን ባቡን አውጣለትና ከባቡ ጀምረ ቻፕተሩን ኦኬ ቀጥል እሺ እያነበብክ እንትን ንገረኝ ወደ ጎን አድርገህ ማሜ ማይክ ዝግ ነው እየሰፋችሁ ነው አቤት እየሰፍኩ ነው ምን ነው ብለን እንጂ ምን እንጽፋለን አረብኛ አልመጣም አንብበው ለይን ጻፉ የለም እኮ እንዴ ምን ለምብል ምልክት አድርግለት ያው ፊት ከበላይ ያለው ቆስጠንጢኖስ የሚለውን ፕሮፋይል ነው ያ እዚህ ጋር ይታያል مامي يسع هو خالق ملونه ايوه كذي جمرة يسع هو خالقه قتل ايه ብቻ ነው ያለው ያውሽ ቀጥልሽ ቀጥል ይኸው አንብብ ይሄ ብቻ ነው ያለው يسع هو خالق ምለው ብቻ ነው ያለው እሺ ምን ማለት ነው ትርጉሙ ፈልጋችሁ ነው አይ ወንድም ፈልጎት ነው እስቲ ለሱ ንገረው ምን ማለት ነው يسع هو خالق معناه
يسع معناه ከፍተኛ ያለው ነገር ነው ጥብ እንትን ጥብብ ያለው ነገር ከፍተኛ ያለው ማለት ነው ያንተ ውሸት ደግሞ ማለት ነው እዚህ ጋር ያለውንም በመቶ እጥፍ ያስከነዳል ከወንድምህም መቶ እጥፍ ያስከነዳል ያንተ ውሸት ሜቢ እኛ የማናየው አንተ የምታየውን እያነበብክ ነው እንዴ አሁን ሁለታችሁ ዲቤት አድርጉ ባቡላ ያርግላቸው ባይ ባቡላ ያርገው ቻርተሩን አርገው አሁን አለም ገናና መሐመድ ኑሪ ዲቤት ያደርጉ ማንኛው ነው ውሸት ማን ነው እውነታ ሁለቱ አንደኛው ሌላ ነው ያለው አንደኛው ሌላ ነው ያለው የተሰማችሁ ነው ይሄው ለያዳምጥ ቀጥል አንተ እኔ ከተመለስ ሁለታችሁ ተነጋገሩ ማን መሐመድ ኑር ለበ ቆይ ተረጉምላቸዋለህ ወይስ ልተርጉምላቸው ልተርጉምላቸው ወይስ ተረጉምላቸዋለህ ثم عاد ተመልሶ እንደገና ጅማ ባደረገ ጊዜ ወመን ዳራ እንደ አትመልሰዋ አልጨረስኩም እኮ ወመን ዳራ አላ ንሳኢሂ በሚስቱ ላይ እንደዛ ያደረገ ሰው ፊ መልስ ወደ መጀመሪያ ፊ ጉስሊን ዋሂድን በአንድ ትጥበት ለምሳሌ ጅማ አደረገ ወይም ደግሞ ግንኙነት አደረገ ከዛም እንደገና ወይም አረፈ ወይም ደግሞ ተነሳ እንደገና ሌላ ጅማ አደረገ ከዛ በኋላ አንድ ትጥበት በቂው ነው አንድ ትጥበት በቂው ነው እዚህ ጋር ምንድነው የእናንተ ቅሬታ መኑር ቀደም ደግሞ ምን ብሎ መሰለ ያነበበው አይደለም የመሐመድ ኑር አይደለም ቅሬታ ምንድነው ቅሬታዬ ምን መሰለ አሁን አዲስ ወርደው ግንኙነት አድርጎ መደጋገም ማለት ነው ደጋግሞ ግንኙነት ስለማድረግ የሚያወራና ከራስ ሚስት ጋር ማለት ነው ከዛ አንዴ ሻወር ስለመግባት የሚያወራ ነው ቻፕተሩ የሚናገረው እንደዛ ነው የራስ ሚስት ደጋግሞ ወሲብ ስለማድረግና አንዴ ስለመታጠብ የሚያወራ ቻፕተር ነው አሁን ወደ ዋናው ግባ ናሬተር ቀታዳ እንደተረከው አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንደዚህ ያለ ነብዩ በአንድ ሌሊት 9 ሚስቶቹን ይጎበኝ ነበር 9 ሚስቶቹም በአንድ በቀንና በማታ አይምን 11 ሚስቶቹን ይጎበኝ ነበር ማታና ቀን ይጎበኝ ነበር ማለት በእስልምና ግንኙነት ያደርጋቸው ነበር ማለት ነው አስክዳንስ አነስን ጠየቁት ምን ይላል ቀታዳ ሰዓት ደግሞ ለቀታዳ ምን ይለዋል በቀታዳ ላይ በናሬሽኑ በመጣው ላይ ምን ብሎ ይነግረዋል 11 ሳይሆኑ 9 ሚስቶች ነው በዛን ሰዓት ያለው ብሎ ይነግረዋል ማለት ነው ነብዩ በአንድ ሌሊት አለው ማን ነው እንትና መሐመድ ኑር ነው አይ እኔ ነኝ የከፈትኩልህ እኔ ነኝ እንዴት ነው ነብይ 30 ሰው ዮሲፍ ጉልበት ነበረው በዚህ ብቻ እንዴ ቆይ ብሎ ያቋረጠኝ ማን ነው ቃል መሐመድ ነበር መጀመሪያ ያቋረጠ እሺ እኔ እኮ አነበባቸዋ ጥያቄ አለኝ እዚህ ጋር የመጀመሪያው ጥያቄ ቅድም ሲተረጉም ይጎበኛቸው ነበረ ብሎ እና ሴክሹዋል ኢንተርኮርስ የግብረ ስጋ ግንኙነት ያደርግ ነበር የሚለው እዚህ ጋር የቱ ጋር አለ አንድ ሁለተኛ ደግሞ የ4000 ሰው የሚለው የት አለ ለምንድን ነው የምትቀጥፉት መልሱልኝ ነብዩ የነብያችን ሰለላሁ ዐለይሂ ወሰለም የሰሰ ሰው ጉልበት የነበረ ያለው ማን ነው እንደዚህ ያለው ባለቤቱ አንዴ አይናችሁ አይም እንደ እናንተ ሰዎች የሰላሳ ሰው 30 ጉልበት አለው ይላል አይልም
ምን ይላል? አንብበው እስኪ። we used to say that አቅም አለውን ብሎ ሲል ያኛውን ብሎ መለሰለት። የ30 ሰው ጉልበት አለው እኛም እንላለን ብሎ እንላለን አለ አይደለ? ድምጽ ይረብሻል። ባይዘ በጣም ድምጽ እየረበሸ ነው። የሆነ የሚንቆራቆር አለው። ቻፕተሩ የሚያወራው ስለምንድን ነው? ምልክት ያረከበት ላይ እሱ ጋር አለም ገና ቻፕተሩ ራሱ የሚያወራው ስለምንድን ነው? በአንድ ሌሊት በአንድ ትጥበት ደጋግሞ ወሲብ ስለማድረግ ነው የሚያወራው አይደለ? እሺ ታንክ ዩ። ለዚህ ደግሞ ምሳሌ አድርጎ ያቀረበው ማንን ነው? ነብይ በአንድ ሌሊት ቀንና ሌሊት 11 ሚስቶቹን የተገናኘውን ነው ምሳሌ አድርጎ ያመጣለ። ርዕሱ ራሱ ምንድነው? እሱ በአንድ ትጥበት ወሲብ ስለማድረግ የሚያወራ ነው። ከዛስ ምልክት ያረከበትን አንዴ ከዛስ ነብዩ በአንድ ሌሊትና ቀን ደግሞ 11 እንደሚዞራቸው ነገረ። መጀመሪያው ሲጠየቅ እዚህ ጋር እኮ ግንኙነት የሚል ነገር የለም። 11ኑም ለምሳሌ ቻፕተሩ ግንኙነት የሚለውን በግልጽ አስቀምጦልን የለ። ለምን እታች ባለው ላይ አንተ እንደምትፈስረው ግንኙነት አደረገ የሚለው ነገር የታለ? ለምን አላስቀመጠም ነው አንድ። ሲቀጥል ደግሞ እሺ ማን ነው እየተናገረው? ራዊው ማን ነው? ዘጋቢው ከታች ከፍ አድርግልኝ እስኪ። ዘጋቢው ማን ነው የሚለው? የታለ ዘጋቢው? ሰዒድ አን ቀታደተ። እሺ ሰዒድ አን ቀታደተ አምጣ ግፋ። ኢነ አነሰ ሐደሰሁም ትስዑ ንስወቲን። እሺ 9 ሚስት ነው ያላቸው። እሺ ከፍ አድርግ። እሺ እኮ እዚህ ጋር ራዊው አው ዘጋቢው ለምሳሌ አንድ ሐዲስ ከበስተመጨረሻው እንደዚህ ካወራ በኋላ ረዋሁ ቡኻሪ፣ ረዋሁ ነሳኢ፣ ረዋሁ ሙስሊም ብሎ ከላይ አለ። ቡኻሪ ነው። የት አለ ከላይ? አሳየው። ቡኻሪ የሚለውን ከላይ አሳየው። ከላይ አስቀምጠዋል። ሲጀመር ለብቻ ቡኻሪን የሚያስቀምጠው ይሄ እኮ ታቡል ጉስል ነው የሚለው የትጥበት እንትኑ ሊያታውጣውም እንዴ ከስር እንትኑ የሚጻፍበት ግሬዱ የሚጻፍበት ጋር ቡኻሪ ያለ ማለት ነው። ቡኻሪ ነው ከላይም አለ። ምን ላይ ነው የከፈትከው? በእንግሊዝኛ አስቀምጠዋል። ያ ሳሂህ አልቡኻሪ ቡክ 5 ቡክ ነምበሮቹን ያዛቸው። ሳሂህ አልቡኻሪ። እሺ ችግር የለውም። እና እዚህ ውስጥ አንዴ አረብኛውን ታረግልኛለህ ለመጨረስ ያህል ማለት ነው። ለምን አንዴ አረብኛውን አድርግልኝና ጊዜ ገደልክብን እኮ ገና እድም ቆየ። እሺ ተው ይሄንን ነበረ። እና እሺ እዚህ ውስጥ እኮ ረሱሉ ሰለላሁ ዐለይሂ ወሰለም 9 ሚስትን በአንድ ሌሊት ግንኙነት አደረጉ የሚል ነገር የለም። አንደኛ አነበብኩት እኮ ቅድም። ምን አደረጉ ነው የሚለው? ለአንብብልህ እስቲ አንዴ። ቆይ አታንብብ። ቆይ ምን አደረጉ ነው የሚለው? ምንም አደረጉ የሚል ነገር የለም እዚህ ጋር። አንተ ግን ጎበኛቸው ይላል አልኩ። ጎበኛቸው ይላል አልኩ። መጎብኘት ግብረ ስጋ ግንኙነት ማድረግ ነው ወይ? እሺ ይቺን አንብባት። 4000 የሚለው ምኑ ጋር ነው? አንብበው እስቲ ቆይ አንዴ። እዚህ ላይ ደግሞ ይኸውልህ፣ እዚህ ላይ እኔ ሸርህ ማየት እፈልጋለሁ ለመጨረስ ያህል ማለት ነው። ሸርሁን እናሳያለን። ሸርህ ይኸውልህ ፍቺ ማየት እፈልጋለሁ። እዚህ ፕሊስ እንግባባ። አትጩ በቃ አትጩ። አሁን አትጩ። እኔ ደክሞኛል፣ ደርጎኛል። አሁን እያስጨዋከኝ ነው። ሰዓትም እየሄደ ስለሆነ እኔም አጠገብ የኛ ሰው አለ። ቆስጠንጢኖስ ይኸውልህ እፎይ እንግባባ።
አንዴ ተረጋጋ። አዎ እንዲህ እናድርግ። ቆይ ሸርህ እንዲከፈትልህ ተረጋጋና ሸርሁ ይከፈትልሃል። يوسعه خالد ما ነው አንተ ነው አንዴ አዳም ሸርሁ ኢብን አጀር አልአስቀላኒ ነው የሚሆነው። በዋናነት የቡሃሪ ሸርህ እሱ ነው። እንትን አድርገው ስክሪንሾት ለምን አለ ሌላ አረብኛውን ስክሪንሾት አድርገው። ምን ላይ ነው እየከፈትክ ያለው? ጀስት በጉግል ነው። ኦኬ ስክሪንሾት አድርገውና እሱን ፎቶን በኢሜጅ ፈልገው፣ በኢሜጅ ሰርች በለው። ጉግል ኢሜጅ ላይ ግባና ኢሜጁን ፍረጥና እሱ እስከሚፈልግ ድረስ አንዴ እኔ ደክሞኛል። ዝም ከምንል እኮ ገብቶኛል። አንተንም ደክመዋል። እኔም ካጠገቤ የተኛ ሰው አለ እየረበሽኩ ነው ማለት ነው። ሳላስበው ነው ፈልጌው አይደለም ድምጼ ከፍ የሚለው እና ለማሳጠር ያህል አንድ ነገር ማውራት እፈልጋለሁ። አንተው ባነሳው ጥያቄ ማለት ነው። ለምሳሌ ሱረቱ ጠላቅ ምዕራፍ 4 ጥያቄ ባለፈውም ሁሉ ጊዜም እንት ላይቭ ላይ ታነሳዋለህ። በሱ ዙሪያ አንዴ ማውራት ፈልገ ነበረ ከተቻለ ያው እሱም እንደዚህ ጉዳይ ስለሆነ የዚህ ኬዝ ስለሆነ ማለት ነው። ይሄ አሁን እኮ እኔ አራንዴ እንትን አድርገው አንዴ ያሳየኝ ኢሜጁን ሳይሆን ባይ ኧረ በእናትህ አዳምጥ ቆይ አንዴ ሸሩህ አንዴ ከፈትልህ በእናትህ እንትን በለው በኢሜጁን እንትን እንዳ ሰርች ንካውና ክሊክ አድርገው ኢሜጁን ከዛ የሆነ እንትን ያመጣልሃል። አሳየኛ ኢሜጁን የመጀመሪያውን ይሄኛው መጣ የመጀመሪያው ላይ ግባ በቃ ያመጣልህ። አንድ ጊዜ ቅርታ አድርግልኝ። እሺ ያው እኔ እኮ አሁን የቅድሙ ራሱ በመከራ ነው የተነበበልኝ። ርቀት አለው አይነበብልኝም። እኔ ሸርህ ማየት ፈልጋለሁ ያልኩ በራሴ ክታብ አለኝ። አረበና አትፍራ በቃ አትፍራ። ሸርሁ ሲከፈትልህ አትፍራ። ወላሂ መፍራት አይደለም ሀቂቃ ማለት ነው። እኔ አልፈራም። እንዴት አረጋለሁ? ኮንስታንቲኖስ ይሄ አይደለም ተሳስተሃል አንተ። በስርዓት ተመለስ። ቆይ ወደኋላ ተመለስ ወደ መጀመሪያው ስክሪንሾት አድርገው። ያው አድርጌዋለሁ። ከዛ ይኸው ይሄንን ከዛ ኢሜጅ ውስጥ ግባ። ከዛ እሺ ይኸውና ስክሪንሾት አድርገው። ከዛ እንዳለ አስመርበት እንዳለ እሺ ጽሁፉ ላይ ማለት ነው። እሺ አስመረው ድራግ እንትን በለው ሰሌክቶል ስትል ከታች ምን ያመጣልሃል? የሆነ ቀይ እንትን ያለበት አላመጣልህም? አርማ ያለበት መሀሉ ጥቁር ነጥብ ያለበት ሰርች በለው። ከዛ ኦኬ እሺ እኔ አንዴ ላሳየህ። እሺ እኔ ያሳያለሁ። አንዴ ቆይ ኦኬ ለወደፊት እንደዚህ ታደርግና ይሄ ያለ አይደል አረብኛው ስክሪንሾት ታደርገዋለህ። እሺ ግልጽ ነው? አዎ ያየው ነው። ስክሪንሾት ካደረከው በኋላ ጎግል እንትን አለ በቪዲዮ ትፈልገዋለህ ማለት ነው። ይሄ ነው አይደል እንትኑ? ገባህ? ሰርች ስታደርገው እንደዚህ ክሊክ ስታደርገው ከዛ ያመጣልሃል፣ ከታች ያመጣልሃል። ምንም እንትን ሳትለው እዚህ ጋር ገና እንትን ስትለው ያመጣልሃል። ከዛ የመጀመሪያው ላይ እስላሙኤል ዶት አለ። ክሮም ስለሆነ የምጠቀመው ለዛ ነው ያለመጣልኝ። ያው ያመጣልሃል እንደዚህ ማለት ነው። ከዛ ሸርሁ ይሄ ነው ከስር ያለ እፎይ መቱልኝ። አንድ ጊዜ ቆይ እንዲታያችሁ ማለት ነው። አንድ ሰው ማንን ላውርዳችሁ ለተወሰነ ሰዓት የመሲሁ እኔም ልወጣ ነው። በቃኝ እኔም ልወጣ ነው። እንዲታየው ነው እንጂ
ለወጣ ነው በቃ ልክ የመጀመሪያው የመጣ የትኛው እንደሆነ ታውቃለህ? እፎይ ይሄ ነው የመጣው። አይ በቃ በሌላ ጊዜ እናወራለን። ትክክል ነው አይደለም የሚለው ወደ እንግሊዘኛ ዙረህ ተርጉመውና ኮፒ ሊንክ አድርገህ ወደ እንትን ወስደህ ተርጉመውና ያው አሁን ስለዛኛው አንቀጽ ልመልስልህ። እፎይ ሱረቱ ጠላቅ ሌላ ቀን ደክሞኛል። ምንም መልሰው የለም በቃ ምንድነው? እሺ መልስ። እሺ ሌላ ጊዜ እሺ ወላሂ መልስልሃለሁ ሐቂቀተን ማለት ነው። ምክንያቱም መጀመሪያ እንዳልኩ ላለመግባባት ካልፈለግን ምንም መልሰው የሶስት ወርም የሶስት ዓመት ህፃን ልጅም አግብተህ ወሲብ ማድረግ ትችላለህ። ሱረቱ ጠላቅ 4ኛው አያ ላይ የሚለው እንደዛ ነው። እሺ እሱን ሊመልስልህ አምጣልኝ። እሱን አንቀጽ እንትን እሺ እኔ አሁን ደክሞኛል። እባክህ ውረድ በቃ ይብቃ። ሌላ ጊዜ አልጨረስንም። ሌላ ጊዜ እንገናኛለን። እሺ ችግር የለውም። ጥያቄ አለ? አንድ ጥያቄ ልቀበልህ። ለኔ እና አዎ አይ አረብኛ ነው እንዴ? ጊዜ ካለንማ የአሁኑን አንቀጹን ልመልስልህ፣ ካልሆነም ደግሞ ጥያቄ ሞልቶኛል፣ ብዙ አለኝ ማለት ጊዜ ይበላናል ብዬ ነው። አሁን አንቀጹ አንድ አንቀጽ ስለሆነ በሱ ማብራሪያ ልስጥ ብዬ ነበረ። በቃኝ ጊዜ ስለዚህ ሌላ ጊዜ እንገናኛለን። ደክሞኛል። ይኸውና አገኝቼው ነው። ይሄ እኮ አይነበብም፣ የምር በጣም ሩቅ ነው። እንግሊዝ ነው እንደምታመዝነው አረብኛ ብሎ ይጠበቃችሁ። አረብኛ እንደቀደሙ አድርገው አንዴ ዴቭ ይሄ እኮ አይታይም፣ በጣም ሩቅ ነው ማለት ነው። እና በነገራችን ላይ እፎይ ወጥተዋል። እናንተ ጊዜ ካላችሁ ያንን እሱን ጥያቄ ልመልስና አለም ገና ወይ አይ እሱን እፎይ ሲመጣ እፎይ ጋር ከእሱን ትጨርሰዋለህ። ምን እንዳለ ስለማናቅና እንዴት ምን እንዳሰማ እሱስ ምን እንዳወራ ስለማናቅ ነገ ምናምን ከእሱ ጋር ታወራላችሁ። ግን ጥያቄ የፈጠረብኝ አንድ ነገር አለ። ምን አለ? አለፈክና እኔ ደግሞ መልካም ቅድም አይሻን በ9 ዓመቷ ወሲብ ያደረጓት አንተ ተቀብለሃል። ፕሮፋይል ላይ ያለው ኡስታዝ ደግሞ አይቀበልም። እንዴት ነው ይሄ ነገር? በሱ ዙሪያ እናውራ። አይ ምንድነው አንተ ተቀብለሃል? ይኸው ቅድም አሁን ለ2000 ምናምን ሰው ባለበት ተቀብለሃል። ኡስታዙ ደግሞ አላደረጓትም ይላል። ይሄ እኮ ተቀብለሃል እኮ የሚባለው ይሄ ኢየሱስን መቀበል አይደለም። እንደ እናንተ ኢየሱስን ተቀበል ትዲናለህ አይደለም እኮ። ይሄ በማስረጃ የሚሆን ነገር ነው። ገባህ? በማስረጃ የምንረዳዳው ነገር ነው። አሁን ስለሱ ጊዜ አለ። አሁን አይ በማስረጃ አይደለም እንዴ አንተ ያነበከው? አንተ በማስረጃ የታመው ማስረጃ አንብበህ ነው ተቀብለሃል ስለ እንደኛ ሲጀመር ተቀበል አንልም። እኛ ኦርቶዶክስ ነን። በነገራችን ላይ ከየት ነው የምትቀበለው ያለው ጌታኛ? እንደዚህ አይነት እምነት የለንም። ኦርቶዶክስ ነን። የምታወራው ሰው አሁን ስለሱ እናውራ ወይ እኮ በማስረጃ ነው አንተ ያንብበህ የተረዳው ወይ ደግሞ እሺ የተቀበልከው የተረዳው ኡስታዝ ለምንድን ነው አይልም? አሁን እሺ እኮ ስለሱ እናውራ ወይ እያወራን አይደል እንዴ? ያው ለምንድን ነው ጠየቅኩ እኮ ወደ መልስ ነው የምሄድ። ወደ መልሱ እንሂድ። ኡስታዝ ለምን አለ አልከኛ? እኔና ኡስታዜ እንለያያለን። እሱ ምን እንዳለ አላቅም፣ እኔ ደግሞ ምን አልኩኝ ስለሱ ገና እኮ አልጨረስንም። አሁን እሺ በሱ ዙሪያ እናውራበት ወይ ነው አንድ። ሁለተኛ ደግሞ ለመጨረስ ገና ብዙ ነገር እኮ ያስፈልገናል። አሁን እኛ ምንለው አይሻ በ6 ዓመቷ ታጭታለች፣ በ9 ዓመቷ ትዳሯን ቤቷ ይዛለች፣ አግብታለች ነው አይደለ? ምንድነው ያልከው? ቀደም እንደዛ ነበር ያልከው ለፈ እና ምንድነው የተባለው? ገቡባት አላልከው? እሱ እኮ ነው ገቡባት ያለኝ። ይሄ ገቡባትና ምንድነው? አንተ ራስህ ሐዲሱ ስታነበው ገቡባት ብለህ አይደል እንደነበብከው?
እኔ ገቡባት አልኩኝ። ገቡባት ምንድነው አልኩት። ገቡባት ሲል ማለት ነው። ገቡባት ምንድነው ግን አገቧት ይላል። ለምሳሌ አገቧት እኔ እስኪ ታሳየናለህ። አሁን ስለማልችል ስማኛ አው ሚለው ሐዲሱ ሚለው በ6 ዓመቷ ታጭታለች፣ በ9 ዓመቷ አግብታለች። አው እሺ አግብታለች ማለት በአረብኛ ምን ማለት ነው? አረብኛውን ነው የፈለከው? ምን ማለት ነው በአረብኛ አግብታለች ማለት? አረብኛውን ነው የፈለከው? ምን ማለት ነው እንዴ? ጥያቄ ነው የጠየቅኩ። አግብታለች ማለት በአረብኛ ምን ማለት ነው? እንግሊዘኛውን ፈልጌ አልጠየቅም። ተዘወጀን አለች። እሺ በስንት ዓመቷ ተዘወጁ? በ9 ዓመቷ ተዘወጀን። ይኸውልህ ማጨትና ማግባት አንተ አሁን ታጫለህ። ተዘወጀን በ9 ዓመቷ ነው። እሺ ወደ ሐለቢስ በስንት ዓመቷ ነው? ወደ ሐለቢ ማለት ደግሞ ምን ማለት ነው? ምን ወደ ከታ መጣኸው? እኔ እንጃ። ወደ ሐለቢ አሁን እኔን ማብራሪያውን ታነበዋለህ። ቆይ እኔን ትሰማኛለህ ወይስ? ቆይ ተረጋጋ። እንክፈተውና ወደ ሐለቢ ከታ መጣው ነው ያልከኝ? እሺ አምጣልኝ እስኪ አነበዋለሁ። እሺ ወደ ሐለቢ ከታ መጣው ብለዋል። ተዘወጀን ደግሞ ምንድነው ያለው? ወደ ቤታቸው ይዟት ገቡ ማለት አገቧት ማለት ተዘወጀን ማለት ነው ብሎ ይኸውልህ ወዳጄ አረብኛው ብዙ ነው የሚወጣው ሲተረጎም ማለት ነው። ገባ? እናንተ ጋር ብዙ ነው የሚወጣው። እኔ ግራ እኮ የገባን እኮ በቃ አረብኛ መደበቂያ ነው። አሁን ተዘወጀን ማለት ምን ማለት ነው? እዚህ ሐዲስ ላይ ከብዙዎች ውስጥ የእናንተ ትርጉም ተዘወጀን የሚለውን ለምን ሰጣችሁት? ወንድሜ አረብኛው ለምሳሌ አምጣውና መጽሐፉን ላንብብልህ። አንድ ሁለተኛ ማብራሪያ የምትፈልግ ከሆነ ልንገርህ። እኔ አጠገቤ ካለው ክታብ ላስረዳ። መልስ የምትፈልግ ተዘወጀን ምን ማለት ነው? እሱ ማንም ሰው የጻፈውን ክታብ ይዘህ እዚያውን ትናንትና መጥቶ የሆነ ሰው የጻፈውን ክታብ ይዘህ አይደለም የምታፈቅረው። ኮላሮች ይዘህ ነው። እሱን ትናንትና አንብበው። ትናንትና ማንም የጻፈው እሱን አንተ አትነግረኝም። ሲቀጥል ደግሞ አንበባው ፕሊስ አንበባው ከፍ አድርግ። ይሄ አይታይም። ከፍ አድርግ። ኧረ ይታያል በደንብ። እሺ እንደ ቅድም አድርግልኝ። እንትኑን እንተውና ወርዶችን አንበባት ውሰድ። ግፋ አንበባት። እቺ ምንድን ነው የምትለው? አንተ አንድ ቃሉን ነው እንደ የፈለከው። ደኸለ ይኸውልህ ደኸለ አሁን ይሄ ወደ ኸለ ነው የሚለው ምን ማለት ነው? ወደ ኸለ ማለት ገባ። ወዴት? ተርጉም ወዴት የሚለው እኮ ይሄ እኮ አንድ ቃል ነው። ከአንድ ቃል ስንት ትርጉም ነው የምትፈልገው? ወዴት የሚለው ቀጥሎ ያለውን አምጣልኛ። አንበባት ምንድነው አንድ ላይ የምትለው? ነገርኩህ እኮ ወደ ኸለ ገባ ነው። ደኸለ ማለት ገባ ነው አረብኛ ትርጉሙ ማለት ነው። ከላም በኋላ ያለው ምንድነው? ከላም በኋላ ያለው ምንድነው? ላም አለች አለ። ከላም ቀጥሎ ያለው ምንድነች? ለምን ተዋሻለህ አንተ? ምን አስዋሸኝ? ወደ ኸለ ካለ በኋላ ወደ ኸለ ራሱን የቻለ ነው። አሳየው። እሱ ራሱን የቻለ ነው። አባቴ አዳምጥ፣ ትሰማኛለህ? አዳምጥ። በፈለከው ብትሄድ አያዋጣም። ላም አለች አይደለ? ወደ ኸለ ስትል ላም ጋር ነው የሚቆመው። ከሱ ቀጥሎ ያለው ምንድነው? አንድ ላይ ነው። እሱ ራሱ ሌላ ቃል ነው አባቴ። እሱ ራሱ ሌላ ቃል ነው። ይላል ቃሉ ቢሂ ይላል አይደለ? አንድ ላይ ሲደረግ ምን ማለት ነው? ወደ ኸለ ቢሂ ምን ማለት ነው? ወደ ኸለ ገባ ቢሂ በዛ ነገር ማለት ነው። ምንድነው ያ ነገር? በየትኛው ነገር እኮ ምንድነው ነው? ቤት ነው። ወደ አንተ እኮ ቆርጠህ ያሳየኸኝ አንድ ቃል ብቻ ነው። ሲጀመር ማለት ነው። ሙሉውን አስነብበኛ። ቆይ በአረብኛ ሪከርድ እያደረጋችሁ
ለነገሩ አውርዷል። ቢሂ ማለት ያ ነገር ማለት ነው በአረብኛ አባቴ ይሄ እንትን ነው። አይ ቢሂ ማለት ቋሚ ነው። ቢሂ ማለት ከፊት አውርተህ ለመጣኸውን ነገር ነው የሚነግርህ። አዳምጠኝ። ይሄው ትሰማኛለህ? ከፊት አውርተህ የመጣኸውን ነው ነገር የሚነግርህ። ከፊት ምን አውርተህ እንደመጣ አላቅም። እኔ ከፊት ያለውን ነገር አሳየኝ፣ ሙሉውን ነው አስነብበኝ የሚል እኮ እናሳያለን። ቢሂ የምትለው ቃል በአረብኛ የምትተረጉሙ ወደ አማርኛ ምን ማለት ነች? ይሄው እሺ ልንገርህ። ፎር ማለት ምን ማለት ነው በእንግሊዝኛ? ቢሂን ንገረኝ። ፎር 4 ነው፣ ቁጥር ነው ወይ ደግሞ ቁጥር ብቻ ነው? ፎር ቁጥር ብቻ ነው ለማለት ነው። ይሄው ፎር በ እሺ ቀጥል። እሺ ይሄ ሁሉ ቢሂ ምን ማለት ነው? እንደፈለክ አድርጋ አብራራው። ቢሂ ይሄው ላይክ ዛት ፎር ማለት ነው። እንደ ፎር ነው የምትጠቀመው እዚህ ጋር ምን ማለት ነው? ቆይ ሲቆስጠንቲኖስ ቆይ ይሄን ይጨርሰው። ቢሂ ማለት እንደ ፎር ማለት ነው። ለነው በነው ተነው ሸነው ቋነው አስረዳን። እንደዛ ነው በቃ። ቆይ አስረዳን። ቢሂ ማለት ባል መሆን ይችላል። ለዛኛው ነገር እሱ ብዙ ትርጉም ነው የሚሰጠው። ለዛኛው ነገር ማለት ምን ማለት ነው? አያሽ ቃል ነው ምንድነው? ጠቃሚ እኮ ነው አባቴ። አሁን ለምሳሌ የሆነ ነገር አውርተህ መተህ እንደገና ወደ ኋላ ያንን ነገር ለማሳወቅ አረብኛው ላይ ስለሆነ ችግራቸው ወደ አረብኛው ተመለስ። እንግሊዘኛው ላይ እኮ ምንም ጥርጥር እነሱ እኮ አምነዋል እኮ ኡስታዙ አምነዋል። የካደው የዚህ ኡስታዝ ብቻ ነው እሱን እኮ እንትን ለማለት ነው። ስለዚህ አሁን ወደ ኸለቢሂ አለ። ወደ ኸለቢሂ ስል ቢሂ ማለት ፎር ማለት አሁን ለምሳሌ ለከ ብለሃል አይደለ? ይሄ ማለት ለነው ከነው በነው ጠነው ምንድነው ቢሂ ማለት እኮ ቢሂ ሚለው እንደነገርኩህ። አሁን ለምሳሌ ፎር ብለህ ከፊት ባወራኸው ነገር ካልክ ይሄኛውም ከፊት ያወራኸው ነገር ምንድነው ነው? እኔ እኮ ይሄን ከፊቱ ያለው ወደ ኸለቢ ነው አይደለ? ገቡብኝ ነው ገቡ ነው አይደለ? ገቡ አይደለም። እሺ ምንድነው ገቡ ሊል ምንድነው? እስኪ ትንሽ ገፋ አድርገው ሙሉውን ላንብብልህ ነው። አይ ከፊት ያለው ስላልከው ወደፊት ወደ ኋላ መጣውልና ወደ ኸለቢ ከዛ በኋላ ከፊት ያለውን ደግሞ ለምትሏን ቀጥላ ስፋውና አስረዳን። ይሄውልህ አባቴ ውጣለት። እሺ ከላይ ጀምርሽ። እኛ እንደውም እኮ እንደዛ እኮ ነው ያልኩህ። ከላይ አስጀምረኝ ሙሉውን ላንብብልህ ነው። በጣም ደስ ይለኛል። አውዱ ራሱ ደስ ይላል።